ስሜ ርብቃ ይባላል። የመጣሁት ከዚህ ከአዲስ አበባ ነው። ጌታ ያደረገልኝ በጣም ድንቅ ነገር ነው። ይሄ ሶስተኛ ዙር ነው እዚህ ቸርች ሲመጣ ማለት ነው። ማለት ሁለተኛ ዙር በሙሉ ታምራት ነው። ዛሬም ታምራት ተቀብዬ ነው የምወጣው እና በጣም የሚገርም ነገር እኔ ሶስተኛ የመጀመሪያ ጊዜ ላይ እዚህ ሲመጣ በጣም ተጨንቀ ነበር። ስራ ንግድ ቤት ነበረኝ። የምግብ ቤትና ሸቀጣ ሸቀጥ ሱቅ ነበረኝ። ምግብ ቤቱን ሰዎቹ ሊቀቅ ያሉት ቤቱን ሊቀቅልኝ አሉ። በጣም አስጨንቁ። ለአንድ ወር ሙሉ ቤት ፈልጌ አጣሁት። በዛ ጭንቀት እያለ ወደዚህ መጣሁትና የሚገርም ነገር እዚህ ጋር ስትመጡ ማለት ነው ነብይ ብቻ አትፈልጉ። እውነት የጌታ መንፈስ አለ በኃይል ይሰራል እዚህ ቦታ ላይ ማለት ነው። ዘላችሁ አሜን ስትሉ ይሆንባችኋል። የሚገርም ነገር ማለት በጣም የሚገርም የጌታ መንፈስ ያለበት ቤት ነው። እኔ በቃ በጣም የተደነኩበት ማለት ነው። ማለትም ያን ቀን ራሱ አስመላኮች ሁሉ ራሱ ኮኔክት አለባቸው። በቃ ኮኔክት ማለት ነው። ኮኔክት ነው የሚያደርጉት። ጌታ ምስክር ኮኔክት አዛማሮቹ እዚህ ጋር የሚተነበሉ ኮኔክት አላቸው ካንተ ጋር ኮኔክት ማለት ነው። የሚናገሩ ቃል ሁሉ ራሱ ይፈጸማል። እና በቃ በጣም እየዘለልኩ አሜን ያልኩ ነበር። እና ያን ቀን የተጨነቃችሁበት ጉዳይ ላይ እግዚአብሔር ዛሬ ይፈርዳል ያኔ ነበር። በጣም እየዘለልኩ አሜን ይሄ ቃል የኔ ነው ያልኩ ነበርና አሜን ብዬ ከዚህ ቦታ ላይ ወጥቼ ሜክሲኮ ጋር ስደርስ ስልክ ተደወለልኝ። ለአንድ ወር ሙሉ ተዘግቶ ቤት የሚባል ያጣሁት ማለት ነው። ስልክ ተደወለና ቤቱ እኮ ተገኝቷል ነው ያሉኝ። እንደወጣ ወደ ተርኩት ቤቱ ሂጄ ተረከብኩት በሚገርም ሁኔታ ማለት ነው። አቻካማስ በጣም ደስ የሚል ቤት ማለት ነው። እና ወረስኩት። ሰፈሩ ላይ ያለው ምናምን ቃል አወጣሁት። ዛሬ በቃ የሄኖክ አምላክ በእኔ ላይ ታምር ሰርቷል ብዬ አመስግኜ ምን ብዬ ወጣሁት። ከዛ ከወጣ በኋላ የሚገርማችሁ ነገር ታምራት ነው በቃ የኔ ነገር ማለት ነው። ጠላቶቼ ትዘጋለች ማለትም ሱቁም ደክሟል፣ ምግብ ቤቷንም ትዘጋል፣ ተስፋ ቆርጣለች ባለበት ጊዜ እቃ የምጭን ራሱ ብርገት እንደመጣ አላቅም። ታምራት በቃ ማለት ነው። ታምራት አሜን። ታምራት ሆነልኝ። እቃውን ጭኜ ወሰርኩ። ስራውን ጀመርኩት። ኢየሱስ ጌታ። ስራውን በድል ጀመርኩ። ከጀመርኩ በኋላ ዛሬ ሳምንት እንደገና መጣሁ። አሁን ታምራት አለ ብዬ ማለት ነው መጣሁትና ይሄ ዘይት ይጀርኩት ይጀ ቀጥታ ሲሄድ ሶስት ጓደኞቼ ጋር ነው አብረን የመጣነውና እነሱን ታክሲ ላይ እነሱ ወደ ጎፋ ነው እኔ ቀራ ጋር ወረድኩት። ወደ ስራ ቦታ መጀመሪያ ሂጄ ያለው ነገር መንፈስ እሰብራለሁ ብዬ ወደዛ ገባሁት። ገብቼ ዘይቱን በሙሉ ቤቱ ላይ ረጫውት። ሰራተኞቹ ላይ አፋቸው ላይ ምናኖች ከዛ አንዷን በቃ ይሄ በቃ እኔ የምነሳበት ጊዜ ነው ማለትም ጠላት ብዙ ጊዜ በቃ እንደኔ የሚሰራ ሰው የለም፣ እንደኔ ታታሪ የለም ማለትም እስከ ዛሬ በቃ በልቶይናል። ስለዚህ ዘመኑ የኔ ነው ብዬ ጠላቱ ልጆቹ ላይ በሙሉ ራሱ እረጨውበት፣ ዙሪያ በሙሉ እረጨውት። ውሃ ላይ አድርገህ በንጋቱ ደጁ ላይ በሙሉ እርጩበት አልኩት። ከዛ ወደ ቤት ሄድኩት። አንዷን በቃ ሆዷን ጭምድዶ ያዘ። ምን እንደሆነ አላውቅም። ጭምድድ አድርጎ ያዘ ሰራተኛዋ ማለት ነው። ሆዷ ታማ ነው ያደረች አሉ። አይ እዛ ስራ ቦታ ስለማይመች ወደ መኖሪያ ላኩና እኔ ቀጠቅጣለሁ መንፈስ ነው አልኩት። እና ከዛ በቃ እየጸለው ቤት ውስጥ ልጆች የምትይዝ ቤተሰብ ልጅ ነበረችና ስራ ቦታ ስለማይመች ቤት ቀጠቅጠዋለሁ። አዎ ስለማይመች ቤት ነው የሚቀጠቅጠው ብዬ ወደ ቤት ጠራዋት። ያን ቀን ቅዳሜ ነው ማለት ነው። እሷ ሳትመጣ በፊት ቤት የነበረችው ልጅ ያስጨንቃታል። እኔ የምናገረው ነገር ሁሉ ያስቀይራታልና ጸሎት ተንበርከከ ከጸሎት በኋላ የሄኖክ አምላክ በዚህ ዘይት ላይ ሲሰራ አይቻለው። አጋንንቶች እንኳን ቸርች ሳይቀር በሩቁ ቲቪውን አይቶ ሲጮህ አይቻለው። በእኔ ላይ እግዚአብሔር ሆይ በሱ ላይ ያስቀመጥከው ዘይት ከሆነ ይሄ ዘይት ላይ ቅባት ካለ አንተ ዛሬ አሳየኝ አልኩት። ልጅቷ ላይ በአንድ ጠብ ሳደርግ ወደ ላይ አንስቶ ወደ ታች ፈረጣት እና ተንከባለለች። የኖርኩበት በፊት የነበርኩበት ብሎኩ ላይ የነበረችው ሴትዮ ወስዳ ሱሩ ላይ እንዳስደገመች የኔ ስራ እንዳይከድ ያደረገች በሙሉ ለፈለፈ። መጨረሻ ላይ በአምስት በታላቅ ድምጽ ጮሆ ወጣ። አያያያ ቤተን ለቆ ሄደ። ከዛ በኋላ ደግሞ ያቺንም አስቀጠልኳት እና ያልኳት ላኩልኝ አልኳት። በሷ ዓለም ያለው ጋንጭረ መታውት ስራዬ ተለቀቀ። ኢየሱስ ጌታን ሃሌሉያ ኢየሱስ ሃሌሉያ ሃዳዳካ ታይማን ተራ ሃዲና ማን ቱስካራጋባ ኢየሱስ አሜን። ኢየሱስ ጌታ ነው። ከዛ ሱቅም በቃ ወንድሜም አለና በሱ ላይ ሱቁ ላይ ውሃ ረጭቼ ሰጣሁት። ርጭ እዛ ላይ ማልኩት ዘመኑ የኔ ነው። እግዚአብሔር እኔን ሊያሰፋኝ ነው። ከዛ በኋላ ይሄን ከረጨ በኋላ የእግዚአብሔር ሰው ያየው ተራይ ማለት ነው።
በጣም ትልቅ ሬስቶራንት ቤት ሲሆን አየሁት። ያ ሬስቶራንት ከሆነ በኋላ እንደገና ሁለተኛ ቅርንጫፍ ቤቱን ሲመርጥ አየሁት። ዛሬ በዛ ላይ አንተ ደግሞ እንድታጸናልን እንፈልጋለሁ። ኢየሱስ ጌታ ነው። እዚህ ጋር ወንድሜ ማለ እግዚአብሔር ሰው ይምጣልና ለሱም ጸልይ። ከዚህ በኋላ በኩራትን አስራትን እንደ አቅፈ ተሸክመ ከወንድሜ ጋር ይዤ መጥቼ በእግዚአብሔር ኃያልነት ማውራት ፈልጋለሁ። አሜን። ባንተ ላይ ያለው ኃያል ቃል ነው፣ ጽኑ ቃል ነው። የሚያጸና የእግዚአብሔር ኃይል ያለበት ሰው ነህ። ሃሌሉያ። ጥሪው ወንድምሽን ኢየሱስ ጥሪው ወንድምሽን ና ኤርሚያስ እልልታይላ መከራ እንደሞ ጌታ ስቶኛ ጌታ ስቶኛ ለብቻ ውጣ ሲለኝ ከአገሬ ውጣ ሲለኝ ከምድሬ መቼ ተወኝ ለዛ ላውሬ ለብቻ ውጣ ሲለኝ ከአገሬ ይሄ ነው ጎስፕል ይሄ ነው። ወንጌል እንዲህ ነው የሚሰራል። ሐዘኔ አልሰማውሽም ሐዘኔ አብቅቷ መከራ ይህን ደግሞ ጌታ ስቶኛ ጌታ ስቶኛ ለብቻ ውጣ ሲለኝ ከአገሬ ውጣ ሲለኝ ከምድሬ መቼ ተወኝ ለዛ ላውሬ ለብቻ ከምድሬ መቼ ተወኝ ለዛ ላውሬ ኢየሱስ ያድናል። ቁጭ በል ባይዘወይ ዛሬ የምናገረውን ቃል መንፈሱን ይዘው ነው የመጣችሁ። እርግጠኛ ሆኜ ልንገራችሁ አይደል፣ በግድ የምትበዘብዙ ሰዎች አሉ። የሆነ ሰፈር ያንተ የመሆን ግዴታ አለበት። አንድ አካባቢ ያንተ የመሆን ግዴታ አለበት። ቁጭ በሉ። ነግዬ እኮ ጀመረው እኮ እግዚአብሔር አምላክ የአባታችሁን ሀብት ቀምቶ ለኔ ሰጠኛል። አምላኬ ቀምቶ የሚያስረክባችሁ ጉዳይ አለ። እንኳን መጣ ጄፌስ፣ እንኳን መጣ። በግድ ያንቺ የሚሆን ጉዳይ አለ። የሆነ ንብረት ግዴታው ነው። አይነ ማይካ ሁማን ዳካቲኬባ አልብራሲካባዋ ሻባካፊንቲያናጎስ እኔ በመንፈስ የማየው ልተንብይ ሊካፈላችሁ የመጣ ሙሉን ይሰጣችኋል። ጥሎላችሁ ሲሸሽ እያየሁ ጥሎላችሁ ሲሸሽ እያየሁ ቁጭ በሉ። ሰምታችኋታል። ማሃራባ ጋቫና ካማያ ካቦ ያኪባ ላኮራ አባስ ተካባቶ ኮሞቴ ከፓባስ ኤባቶ ፖሮዘ ከፔሌቫቶሎ ፓራቪያናስ ሻዳጋባ ጋቫኒያ ማሳ የገንዘቡን ደጅ ከፈትኩልሽ። አሜን። የገንዘቡን ደጅ ከፈትኩት። አሜን። አያካታካታ ከተማው ላይ ያለውን ገንዘብ ቀሚ ዘንድ ወጋውልሽ። አሜን። ሁላራዳ ካዲያባ ቱባታባታባታባ አንታራዲካዲጋባ ሻባጋባጋ
አፊንታ ስፊ ውረሱ በዝብዙ ቀምቶ ይስጣችሁ ይሁን አለ ወዳችሁ